ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ወደ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልን። ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። አብዛኛዎቹ በመጀመሪያ ፊደሎች ቃላት የመሰረትን ይዘንላችሁ የመጣን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቻናሉን እንጀምሩት። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ አይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። በማስተማር ላይ እንገኛለን። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ እያንዳንዱን ረጋ እያልን በተለይ ጀማሪ ለሆናችሁ ተማሪዎች ይህ ቪዲዮ በጣም ይጠቅማችኋል። ፊደላትን ለይታችሁ ነገር ግን አገጣጥማችሁ ማንበብ ለተቸገራችሁ በዚህ ቪዲዮ መረዳት ትችላላችሁ ማለት ነው። እሺ እቺ ማናት? ሃ ናት። በሃ ቃል ስንመሰርት እቺ ሃ፣ እቺ ገ፣ እቺ ር ባንድ ላይ ስናነበው ሃ ገ ር ምን ይሆናል? ሀገር ሀገር። እቺ ሃ፣ እቺ ሳ፣ እቺ ብ ባንድ ላይ ሃ ሳ ብ ሃ ሳ ብ ሀሳብ ሀሳብ። እቺስ ሃ፣ እቺ ብ፣ እቺ ት ባንድ ላይ ሃ ብ ት ምን ይሆናል? ሃ ብ ት ሀብት ሀብት። እሺ እቺስ ሃ፣ እቺ ይ፣ እቺ ል ባንድ ላይ ሃ ይ ል ምን ይሆናል? ሃ ይ ል ኃይል ኃይል ይላል ማለት ነው። እሺ እቺስ ሃ፣ እቺ ብ፣ እቺ ታ፣ እቺ ሙ ባንድ ላይ ሃ ብ ታ ሙ ሃ ብ ታ ሙ ሀብታሙ። እሺ እቺስ ሃ፣ እቺ ብ፣ እቺ ል ባንድ ላይ ሃ ብ ል ሃ ብ ል ሀብል ሀብል። እሺ አሁን ደግሞ በለ ነው የምናየው። በለ እቺ ማናት? ለ፣ እቺ ማ ባንድ ላይ ለ ማ ለማ ለማ። እሺ እቺስ ለ፣ እቺ ም፣ እቺ ለ፣ እቺ ም ባንድ ላይ ለ ም ለ ም ምን ይሆናል? ለምለም ይሆናል ማለት ነው። ለምለም ይሆናል። እሺ እቺስ ለ፣ እቺ ገ፣ እቺ ሰ ባንድ ላይ ምን ይሆናል? ለ ገ ሰ ለ ገ ሰ ለገሰ። እሺ እቺ ለ፣ እቺ ጠ፣ እቺ ፈ ባንድ ላይ ለ ጠ ፈ ለ ጠ ፈ ለጠፈ። እሺ እቺ ለ፣ እቺ ማ፣ እቺ ዳ ባንድ ላይ ለ ማ ዳ ለማዳ ለማዳ ለማዳ። እሺ እቺ ለ ቀ ቀ ለ ቀ ቀ ለቀቀ ለቀቀ።
እሺ ይቺ መናት። አሁን ደግሞ በመኖ ቃል ምን መሰረተው ለማንበብ ከእናንተ የሚጠበቀው መጀመሪያ የምታውቁትን ፊደል ከዚህ ላይ እንደ ቅደም ተከተል ወይም ደግሞ እንደ አቀማመጡ መጥራት ነው። ይቺ ማናት? መ፣ ይቺ ለ፣ ይቺ ሰ። በአንድ ላይ መ ለ ሰ፣ መ ለ ስ፣ መለስ መለስ። ይቺ መ፣ ይቺ ኮ፣ ይቺ ነ፣ ይቺ ን። በአንድ ላይ ምን ይሆናል? መ ኮ ነ ን፣ መ ኮ ነ ን፣ መኮነን መኮነን። ይቺስ መ፣ ይቺ ቀ፣ ይቺ በ፣ ይቺ ል። በአንድ ላይ መ ቀ በ ል ምን ይሆናል? መ ቀ በ ል መቀበል መቀበል። ይቺስ መ፣ ይቺ ሰ፣ ይቺ ላ፣ ይቺ ል። መ ሰ ላ ል ምን ይሆናል? መ ሰ ላ ል መሰላል። ይቺስ መ፣ ይቺ ቀ፣ ይቺ ስ። በአንድ ላይ መ ቀ ስ፣ መ ቀ ስ መቀስ። ይቺስ መ፣ ይቺ ሄ፣ ይቺ ድ። በአንድ ላይ መ ሄ ድ መሄድ ምን ይሆናል? መሄድ መሄድ መሄድ። እሺ አሁን ደግሞ በሰ ነው የምንሰራው። ይቺ ማናት? ሰ፣ ይቺ ላ፣ ይቺ ም። በአንድ ላይ ሰ ላ ም፣ ሰ ላ ም ሰላም ሰላም። እሺ ይቺስ ሰ፣ ይቺ ፈ፣ ይቺ ር። በአንድ ላይ ሰ ፈ ር፣ ሰ ፈ ር ሰፈር ሰፈር። ይቺስ ሰ፣ ይቺ ው። በአንድ ላይ ሰ ው፣ ሰ ው ሰው ሰው። ይቺስ ሰ፣ ይቺ ር፣ ይቺ ግ። በአንድ ላይ ሰ ር ግ ሰርግ ምን ይሆናል? ሰርግ ይሆናል ማለት ነው። ይቺስ ሰ፣ ይቺ ብ፣ ይቺ ል። በአንድ ላይ ሰ ብ ል፣ ሰ ብ ል ሰብል ሰብል። ይቺስ ሰ፣ ይቺ ማ። በአንድ ላይ ሰ ማ ሰ ማ ሰማ ሰማ። እሺ ቀጣዩ ደግሞ የምናየው በረ ነው። ረ፣ ይቺ ረ፣ ይቺ ዘ፣ ይቺ መ። በአንድ ላይ ምን ይሆናል? ረ ዘ መ ረ ዘ መ ረዘመ ረዘመ። ይቺስ ረ፣ ይቺ ገ፣ ይቺ ጠ። በአንድ ላይ ረ ገ ጠ ምን ይሆናል? ረ ገ ጠ ረገጠ ረገጠ። ይቺስ ረ፣ ይቺ ፈ፣ ይቺ ደ። በአንድ ላይ ረ ፈ ደ ረ ፈ ደ ረፈደ ረፈደ። ይቺ ረ፣ ይቺ ከ፣ ይቺ ሰ። በአንድ ላይ ረ ከ ሰ ረከሰ ረከሰ።
ይቺ ረ ይቺ ጅ ይቺ ም በአንድ ላይ ረጅም ረጅም። እሺ ይቺስ ረ ይቺ ቀ ይቺ ቀ በአንድ ላይ ረቀቀ ረቀቀ ረቀቀ። አሁን ደግሞ በሸ ነው የምንመሰርተው። ይቺ ማናት? ሸ ይቺ ለ ይቺ መ በአንድ ላይ ምን ይሆናል? ሸለመ ሸለመ ሸለመ። እሺ ይቺስ ሸ ይቺ ለ ይቺ ለ በአንድ ላይ ሸለለ 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 ሸለለ። እሺ ይቺስ ሸ ይቺ ጠ በአንድ ላይ ሸጠ 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 ሸጠ። ይቺስ ሸ ይቺ ለ ይቺ ጠ በአንድ ላይ ሸለጠ 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 ሸለጠ። ይቺስ ሸ ይቺ መ ይቺ ተ በአንድ ላይ ሸመተ 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 ሸመተ። ይቺስ ሸ ይቺ ወ ይቺ ደ በአንድ ላይ ሸወደ ሸወደ ሸወደ። አሁን ደግሞ በቀ ነው የምንመሰርተው። ይቺ ቀ ይቺ ጠ ይቺ ፈ በአንድ ላይ ቀጠፈ ምን ይሆናል? ቀጠፈ ቀጠፈ። እሺ ይቺስ ቀ ይቺ ወ ይቺ ጠ በአንድ ላይ ቀወጠ 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 ቀወጠ። እሺ ይቺስ ቀ ይቺ በ ይቺ ሮ በአንድ ላይ ቀበሮ 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 ቀበሮ። ይቺ ቀ ይቺ ለ ይቺ ም በአንድ ላይ ቀለም ቀለም ቀለም። ይቺ ቀ ይቺ ል ይቺ ድ ቀልድ 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 ቀልድ። ይቺ ቀ ይቺ በ ይቺ ቶ በአንድ ላይ ቀበቶ 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 ቀበቶ። በዋነኝነት ጀማሪ ተማሪዎች አገጣጥማችሁ ማንበብ ሌላ ነገር የሚጨመርበት ስለሚመስላችሁ ነው እንጂ በጣም ቀላል ነው። የምታደርጉት ከመጀመሪያው ሀሁ ብላችሁ ወይም ደግሞ የመጀመሪያ ፊደል ገብታ ውስጥ ትቆጥሩ የያዛችሁትን ስም ከዚህ ጋር እንደ ቅደም ተከተሉ መጥራት ነው የሚጠበቅባችሁ። ለምሳሌ እነዚህ አሁን ይቺ ማናት? በናት። ይቺ ማናት? የረ አምስተኛ ፊደል ሬ ናት። ባለ ስናነበው በሬ ምን ሆነ? በሬ። በራሱ ጊዜ ትርጉሙ ይመጣል። እንደ ቅደም ተከተላቸው ስማቸውን እየጠራችሁ ትሄዱ ትርጉሙ በራሱ ጊዜ ይመጣላችኋል። ይቺ በ ይቺ ግ በአንድ ላይ በግ ምን ሆነ? በግ በግ በግ። ይቺ በ ይቺ ቃ በአንድ ላይ በቃ በቃ በቃ። ለምሳሌ ፈጥነን ስናነበውና ረጋ ብለን ስናነበው የተለያየ ይመስላል። በቃ ይኸው ፈጥነን ስናነበው በቃ፣ ረጋ ብለን ስናነበው ግን በቃ ይኸው በቃ። ግን ካወቃችሁት በኋላ ፍጥን ብላችሁ ታነቡት በቃ ይሆናል። እኛውስ በእኛው ላ በአንድ ላይ በላ 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 በላ። እሺ ይቺስ በ ይቺ ቀ ይቺ
ለ በቀለ 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 ረጋ ብለውና ፈጠን ብሎ የማንበብ ልዩነት የትርጉም ለምጥ የለውም ማለት ነው። ይቺ በ ይቺ ራ በአንድ ላይ በራ በራ። አሁን መብራት የሆነ ነገር ሲበራ በራ ነው አይደል የምንለው? ፈጥነን በራ። ይህን ስናነበው ደግሞ በራ ረጋ ብሎ ወይም ደግሞ ክፍተት ሰጥቶ ማንበብ ነው እንጂ ሌላ ልዩነት የለውም። ይኸው በራ። ይህም እንደዛ ነው ማለት ነው። ልክ እንደዚህ ያደርጋችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። ካላችሁበት ቦታ ሆናችሁ ምንም አይነት ጊዜና ሰዓት ቦታ ሳይገድባችሁ የምትፈልጉትን ትምህርት በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ይህን ይመስላል። በሌላ ቪዲዮ ስንገናኝ መልካም ጊዜ